ራሴን ላጥፋ እንዴ አለ እንዴ ለምንድን ነው ራስን የምታጠፉ ለምንድን ነው የምትጸየፈን ልብሳችን እንጂ ኮሊናችን አልቆሸሸም ምን ያክል ብሩን እንዳለ 200 ምናምን 60 ሺህ ብር ወስደሽበታል እሱም ቢሆንም ትንሽ ብር አለ ብለኛለች ልጅ እሱ እንዳልሆነ መናገር አለብኝ አለች እንዴት ብዬ ነው ልጅ እሱ አልሆነ ምን ብዬ መናገረው አልኳት ያ ጓደኞች እንዳለ ልጁ ለድርጅት ይሰጥ ብሎ ነበር አንገት ይቆረጣል እንጂ እኔ አልሰጠም ብሏል አቤል ሰላም እግዚአብሔር ይመስገን ተወክሲ መጀመሪያ እሺ ስሜ ቶማስ ሸቱ ይባላል ያው እዚሁ የአዲስ አበባ ልጅ ተወላጅ ነኝ ሰፈሬ ሰሜን ሆቴል ዳክሰን ነው እሺ እኔ ሄኖክ ኤፍሬም እባላለሁ የመጣሁት ያው ከዳክሰን የተወለድኩት ጣሊያን ሰፈር ነው ከአቤል ጋር ያላችሁ ተወክ ምን ይመስላል ያው ከአቤላ ጋር ያለን ቆይታ በጣም ረጅም ጊዜ ነው ምን ያህል ጊዜ ቢያንስ 1 ዓመት ይሆነናል እና የተዋወቅ ነው እሱም ረዳት ይሰራ ነበር ታክሲ መንጃ ፍቃዱን ከመውጣቱ በፊት እና እኔ መረዳት ሰራ ነበር እና በዛው ተራ ላይ ምናምን እንገናኝ ነበር ያው እሱም በሰዓቱ ምሳም አንድ ላይ እንበላለን መልካም ከአቤል ጋር የዛሬ 5 ዓመት ከተዋወቃችሁ እንግዲህ ከባለቤቱ አሁን ከሳምሪ ጋር ያለውን ግንኙነት በደንብ ታውቃለህ ማለት ነው እሺ ስለሱ ንገረኝ ምን አለ መሰለ በቃ አቤል በጣም ጥሩ ሰው ነው የዋ ነው ለሷ ብቻ አይደለም ለኛም ወንድማችን ነው ሰርቶ ብቻውን አያጠፋም ነው እንብላ እንጠጣ ምንድነው የሚያስፈልጋችሁ ያልጋ ካለላችሁ ልምላላችሁ እግዚአብሔር ትልቅ ቦታ ትልቅ ደረጃ ያደርሰው ጓደኛችንን እና ልጅቷ ታማ በነበረበት ሰዓት እኛ ነበር ቦታው ላይ እና አመመኝ ሆዴን እየቆረጠኝ ነው አለች ከወለደች በኋላ ልጁ አቤልም እንደዚህ እያመመኝ ነው ምናምን ነገር አለች እሺ ችግር የለም የሰፈሩ ሰው ሙስሊሙም ክርስቲያኑ ሱቅም ያላቸውም እንዳለ የሰፈር ሰው የኢትዮጵያ ሕዝብ በሙሉ የዋህ ነው ጥሩ ሰው ነው አንተ ካለ 5 ማሰረን ብትሆን ታካፍላለህ በጣም ከበለጠም ደግሞ ማድረግ ያለብን ነገር ታረጋለህ ካርቶን ይዘን እጃችን ላይ ብር ይዘን ወረቀት ይዘን ሰፈር ላይ ማሰባሰብ ጀመረን ብር አሰባስበን ምናምን አሳከምናት ታከመሽ ዳነች ከዛ በማን ነበር የታመመችው የሆነ ሳምባ ምናምን ነገር መሰለኝ ግን ሆዴን ቁርጠት ነበር ያለችኝ ጨጓራም ሳምባ ምች ነበር መሰለኝ እና የታከመችው በሄኖክ መጥቶቀ ይመስለኛል ፈርሙ የተባለው እንትን እዛ ማለት ነው ካርድ ያወጣላት የዛኔ አቤል አልነበረም ስራ ላይ ነበር ታክሲ ነበር የሚሰራው እንዳልኩ ከዛ መንጃ ፍቃድም ነበረው በዛ ሰዓት ይሄ ልጁ ከተወለደ በኋላ ነው ወይስ ከመወለዱ በፊት ነው አቤላ ያልነበረው ነው አሁን እያልከኝ የታከመችው ምናምን ያልከኝ ልጁ ከተወለደ በኋላ አሁን በቅርብ ማለት ነው ከዛ እንደዛ ሲለኝ እሺ በቃ ሳቢውን አሰባስበን አሳከመና ጨርሰን ያለውን ነገር ወደ ቦታችን ተመለስን ስለዚህ ሄኖክ በሱ መታወቂያ ካርድ አውጥቶላታል እሱን እኛ እናውቃለን ይሄንንም ማለት ነው ከዛ ያው ካርድ ለማውጣት እሺ ያው ካርድ ያወጣላት እሱ ነው መታወቂያ ምናምን ስለነበረው የፈረሙም እሱ ነው እሱ ነው ያሳከማት ሳይሆን ቦታው ላይ ከኛ ጋር የነበረው ሲደግፈን ከሰፈሮቹ ሁሉም በቃ እኔ ነኝ በጣም እዛ ብዙ ሰፈር ላይ ኖርኩት ያው ቤቴም ቅርብ ስለሆነ ወደ መድኃኔዓለም አካባቢ ስለሆነ በጣም ብዙ አመት ኖር ያለው ከነሱ ይበልጥ እና የሰፈር መንደርተኛ ሰፈር ነዋሪዎች በሙሉ እኔ በጣም ያቁኛል እና ያው እሷ እንዳለችው የጃመልም የለብንም አንሰርቅም በቃ ታማኝ ነን የምንላከውም በስነ ስርዓት ሰጥለጥ አድርገን የምንታዘዘውን ስራ ፈጽመን የራሳችን ህይወት ነው የምንኖረው እና ልጅቷ በመሃል ትታመማለች ምን እንደታመመችን ባይታወቅም እሱን እግዚአብሔር ነው የሚያውቀው ደንግጦ አቤላ ሐኪም ቤት መውሰድ ጀመረ እሷን ሲወስዳት በሰዓቱ የጎዳና ልጆች ይደጋገፋሉ አንድ ሰው ሲታመም ያለውን ነገር አሰባስበው ከሰፈር ልጆችም ተቀብለው አቅማቸው ከፈቀደ ሲታሰርም እንደዛው ሄደን ጠይቀን የሆነ ነገር ሲሆን ዋስትና መክፈል ካለብን ከፍለን እና እርስ በርስ በጣም ጥምረት አለን እኛ ማለት ነው እና አቤላ እያስታመማት ነበር ከዛ በጣም ነበር እኔን የሚወደኝ ከማንም በላይ እኔን ያቀኛል ቶማስ አለኛ ቤት ወንድሜ ይሄው በቃ ልጅቷ ታመመች እኮ አሁን ምን እናርግ ችግር የለም የአዲስ አበባ ሰው የኢትዮጵያ ሰው ይኖርልን በቃ ገንዘብ ስንጠይቅ ገንዘብ ይሰጡናል ምንም ነገር ስንጠይቅ ምንም ነገር ይሰጡናል አትጨናነቅ አልኩት እና ወደ 10 ቀን ነው 15 ቀን ሆስፒታል ውስጥ ነበረች ልጅቷ ከዛ ትልልቅ ሰዎች ባህላዊ ምናምን ስንጠይቅ አይ ነገር መንፈስ ነው ህክምና ምንም የሚመልሰው ነገር የለም ዶክተሮቹ መረመሯት በጣም
ከሚችሉት አቅም በላይ በጣም ሞተውለታል ለሱ ማለት ነው። ያላቸውን አቅማቸውን በሙሉ ሙጥጥ አድርገው ተስፋቸው እስከሚቆረጥ ድረስ በጣም ተሰቃይተውባታል በልጅቷ ላይ እና በቃ እያዘላት ምናምን በዛ ሰዓት ራሱ ማለት ነው ሄኖክ ኪያ እና ደግሞ ትንሳኤ ማንም አንድ ላይ ከጎኔ ነበር የለም እንኳን እነሱ ማለት ነው እኔ አልነበርኩም። እንደዛ ሲሆን ግልጹን ነው የምነግርህ። እኔ ማንም ምንም የሚደብቀኝ ነገር የለም። እውነት የምትደበቅ ነገር የለም። ምክንያቱም ከእነሱ ጋር ነው የሚውለው። ማንም እኔ የምለውን ይሰማኛል፣ እነሱ የሚሉኝን እሰማቸዋለሁ። እንደጋገፋለን። ጎዳና ላይ አይደለም ብለዋል። እነማ ሄኖክና ትንሳኤ ሁለቱም ጎዳና ናቸው። ግልጹን ነው የምነግርህ። ምክንያቱም አህዱ ብዬ እኔ ጎዳና ስወጣ 2007 ላይ ነው የወጣሁት። ጎዳና ስወጣ ስሄድ ዳክሰን ላይ ነው ያረፍኩት። መጀመሪያ የማውቀው ከነዛ ሁሉ ኪያን ነው። ኪያ ባላላት ፍሬው የሚባል የጉርጊስ ልጅ ነው እና ከሷ ሴት ልጅ ወልዳ ሁለተኛ ልጅ ደግሞ ወንድ ልጅ ስትወልድ ገና የ40 ቀን ሕፃን ልጅ እያለን የሞተባት የ40 ቀን ልጅ እያለን የሞተባት ትንሳኤ ደግሞ የመጣው 2015 ላይ ነው። ትንሳኤ የመጣው ሲመጣ 2 ዓመት ቢሆነው ነው እዚህኛ ጋር ከመጣ በቅርብ ነው የመጣው። አሁን የሄኖክና የትንሳኤ እኛ ጋር መጥተው የሰሩትን ፕሮግራም አይተዋል። አውቀዋለሁ ሁሉም። እንግዲህ ያነሱትን ነገር አይተሃል። አባቱ አይደለም ሊለምንበት ነው ብለዋል። አንተ ደግሞ እኔ የማውቀው ሚስጥር ስላለ ልናገር ብለህ ነው እሱን ነገር እና ምንድን ነው የተፈጠረው? እነሱስ ልክ እነሱም እንደኔ ተከፍሏቸው ነው የመጡት። ለእኔም ተከፍሎኛል ስላልፈለኩ ወደ ነጥቡ በአጭሩ ሰዓትም ስለሌለን ወደ ነጥቡ ልግባልህና ከምነግርህ በላይ የሰው ልጅ በጣም ከባድ ነው። መጥፎ ጎንም አለው፣ ጥሩ ጎንም አለው። አንተ አታውቀውም ቀርበህ ካላየው በስተቀር። አንተ ከኛ ጋር አትውልም፣ የኛን ህይወት አታይም። አንተ ከኔ ጋር ካላልክ እኔ ማረገውን ነገር ካላልክ የኔ መጥፎ ደካማ ጎኔን ጥሩነቴን አታውቁም፣ ልታቀኝ አትችልም። ግን እንደዚሁ አይተኝ ብቻ መጥፎ ነው ብትል ጥፋተኛ አንተ ነው የምትሆን። ስለዚህ የሰው ልጅ ነው የምታውቀው ስትቀርበው ብቻ እና ምን አለ መሰለ በሰዓቱ ልጅቷ ከሞተች በኋላ ነው የምነግርህ ባጭሩ። አቤል ልጁም በሁለተኛው ቀን ነው በሶስተኛው ቀን ሆስፒታል ከገባ በኋላ ህፃኑ ልጅ አሜን ከገባ በኋላ እኔ ቦታው ላይ ነበርኩ። ልጅቷ ከሞተች በማግስቱ ነው የመጣሁት እኔ ጠዋት እና ስመጣ አለቀሰ አቤል አለቀሰብኝ። ምንድነው አቤል አልኩት። ቶማስ አለኝ። አቤት አንተ ታውቃለህ፣ በቃ የሰፈሩ ቦስ ማለት ነው። በቃ አንተ ታውቃለህ፣ ሰፈሩን ታውቃለህ። እያለቀሰ ነው የምልህ። ሰፈሩን ታውቃለህ፣ እኔ ምንም ማውቀው ነገር የለም። ብር አሰባስብልኛል። ለምን ስለው ለአስክሬን ለምናምን ገንዘብ ተባሉ። ጀሞቹ ተጠሩ፣ ተሰበሰብን። ሴትም ወንድም አሉ ጥሩ ውለታው ያሉ እነ ሜላትም እነ ሳምሪም እነ ሄኖክም ይሄው ሄኖክም ጓደኛዬ ቁጭ ብሏል። እነ ሳንታም ሁሉም የሰፈር ልጆች ለሱ ሁሉም ሞተውሎታል። እና ይሄ ነገር እንዴት እንደዚህ ለማለት ያነሳሳቸው ነገር ምክንያቱም ሚስጥሩን ስለማቅ ነው። ይሄን ነገር እምልህ እንዲገባ ያህል ማንዛዛት ፈልጌ አይደል። ከዛ ልክ እንደዛ ሲለን በቃ እሺ ካርቱን ነው ግማሾቻችን በዛ ጋር እናሰባሰብ፣ ግማሾቻችን ቸከሶች ይሉ ሬሶን አምጡ፣ ግማሾቻችን ኮንትራት ያዙ፣ መኪና እኔ ሌላ አመጣለሁ ምናምን ተባባለ። ሁላችንም በቃ ቦታ ተሰጠን። አቤላም በቃ በአንድ በኩል ደስ አለው። የሚያስደስተው ደግሞ እኛ ያደረግንለት አይደለም። ይሄ ምንም የሚያቀማይና ግርዱዳ ልጅ ሳይ ነው በቃ ብላ አልበላ ጠጣ አልጠጣ ልጁን ሳይ ግን ይበላ በግድ እየለመን እና ያንን ሁሉ ነገር ስናሰባሰብ እንኳን ኮንትራት ሄደን ቀጨኔ መድኃኔዓለም ልጅቷን ቀብረን ስንመለስም ስንሄድም ልጅቷም ስትሞትም እንደዛ ሰገሯን እሏን ሽንቷን እየሸናች የተጸየፈው ሁሉ አሁን ላይ ግን የሱ ጠላት ሆኖ ቀርቧል። ለምንድን ነው የቀረቡት? የቀረቡበት ምክንያት አንደኛ ሰው መጥፎ ሰው ይቀናል። ለምን ለሱ ተደረገለት፣ ለምን ለኔ ያልተደረገልኝ? ኪያም ያለውን ውሸት ዋሽታለች። ልጅ አባት እያለው አባት የእንጀራ አባቷ ሳይደፍራት የእንጀራ አባት ራሱ የሚባል የላትም። የእንጀራ አባቷ ሳይደፍራት ደፈረኝ። ለምን? አቤላ ስለተረዳ ገባረ። አቤላ ስለተረዳ አቤላ ትንሽዬ ሳንቲም እኔ እኮ አንድ ላይ እንደዚህ ሰብሰብ ብለን ተደወለለት ስልክ። አቤላ እንደዚህ እኮ ቤት አግኝቻለሁ እና ቤት አለ ሰጣለሁ እና ትረዳለህ፣ መኪና ምን ገዛልሃለን፣ የሆነ ቡቲክ ቤትም ቢሆን የሆነ ነገር ተከፍቶልህ ትሰራለህ። የዛኔ ኢንተርቪው ከቀረበው በኋላ የኢትዮጵያ መላው ህዝብ የሚረዳው ሁሉ ማለት ነው ገንዘብ ለሱ የሚሰጠው ያንን ሁሉ ነገር ቦታው ላይ ቁጭ ብሎ ነበር ሲሰሙ የነበሩ በስልክ ሲደወልለት ገባረ።
በስልክ ሲደወልለት። ከዛ ምን አለችኝ ሩት የምትባለው ስልክማ መቀየር አለበት አለች። ስልክ መቀየር አለበት ሩት ያቺ ሩት የምትባለው የድርጅቷ ከዚህ ውጪ ከዚህ በፊት የምትረዳው የነበረችው ላንተ ነው ይሄን ያለችው? አዎ ስልክ መቀየር አለበት። እኛ በምክንያት ነው ላንተ ይሄን ልትለይሻል። የዛኔ አቤላ መጥቶ ነበር ከሷ ጋር ተገናኝቶ እኛ ከፒያሳ ወደ ዮሐንስ እየመጣ ነበር። ዮሐንስ ጋር ልክ ስንሻገር አቤላ ጠራኝ። አቤት ወንድሜ ምን ልታዘዝ አልኩት። አረ ባባ እኮ ታሞ ሆስፒታል ገብቷል ትናንትና ነው የገባው እና ማን አለ ትንሳኤ አለ። ምን እያደረገ ነው? ብቻውን ቁጭ ብሏል። አረ እባክህ አልኩት። እሺ መጀመሪያ ናሽ ትንሳኤ ጋር ደርሰን እንምጣልኝ። እሺ ልክ ትንሳኤ ጋር ስንሄድ አንተ ምን ሆነ ነው ምናምን ነገር አለ። ምንድነው ለምንድን ነው የምቆየው እዚህ ጋር ምሳ ሳልበላ የጫሳት አለፈ ሳልነግስ ምናምን አለው። ፍሙ እንኳን ሁልፎኝ ሳልወጣ ሳላጨስ ምናምን። አረ እባክህ ተረጋጋ ልጅ እኮ ነው ሆስፒታል ነው ያለው። እኔ በቃ እዚህ ጋር በቃ ምንም ነገር አለ። ለአቤላ የተባለ ምሳ ይመጣለት ነበር ቁጭ አድርጎት የሰፈር ሰው የሚረዳው ማለት ነው። ምሳ ምቶ ብላ በቃች ያገኘውን ጠጣ ጁስም ማስቀምጦለት ይሄው ጁሱንም ምሳውንም ብላ ቁጭ በልና 1-5 ደቂቃ ጠብቀልኝ ስልክ ገዝቼ ኢንተርቪው ሊደረግ ነው ድርሽ ልምጣ ይሏል ሲለው በፍጹም ጫካ አልገዛልኝ እኔ ከዚህ ቦታ እወጣለሁ። ጫት ስንት ነው? 100 ብር እስከነ ሎዙ። ኧረ እባክህ ተው 100 ብር አንድ ለ100 ብር ጀለስን ትሸጠዋለህ ምናምን ሆስፒታል ውስጥ። ኧረ እኔ በቃ ከዚህ ሆስፒታል ስትወጣ እንዳላገኝ እኔ ራሱ አላሽ ግልጹ ነው የምነግረው። ከዚህ ሆስፒታል ስትወጣ እንዳላገኝ ወይ አንተ የሆነ ነገር ታደርገኛለህ ወይ የሆነ ነገር አደርጋለሁ። እንደዚህ አይነት ሐሳብ እንዴት ታደርጋለህ? ጀለስ እዚህ ጋር ህፃን ልጅ ተኝቶ የሆነ ነገር ቢሆንስ? እኛ ደርሰን እንምጣ እሺ እኔ ልጠብቀው ደርሳችሁ ትመጣላችሁ? አይ በቃ እኔ መቃም ነው የምፈልገው። እሺ ዞር አለ ኪሱ ግብት ሲል 1 ብር የለውም። ቶማስ 100 ብር ስጠው እንካ ስጠው። በ100 ብር እንግዲህ ያስጠበቅነው ቀኑን ሙሉ ኪዳነ ምሕረት ይኸው ክሬን ነው የምልህ ዮሐንስ። ከዛም አልፎ እሷ ጋር ሄድን ስልክ ይገዛለት አለች ሩት ስልክ ይገዛለት አለች። ኧረ እባክሽ አቤላ እንደሆነ አያውቅም ጅል ነው ምን ያውቃል እሱ አንተ እንደሆነ ብልጥ ነህ ታውቃለህ። ያው ሁሉም እዛ ጋር ሳይ ቶማስ ነው የሚለው እና አንተ ካወቅህ አንተ እንግዛለት አለች። ኧረ እባክሽ እንግዛለት አልኩት። ምን ችግር አለ እንገዛለታለን ከሌለው የኔ ስልክ አለ እሰጠዋለሁ። ትልቅ ስልክ ነው የኔ ስልክ እሰጠዋለሁ ይጠቀምበታል። ለጊዜው ስልክ ሲያገኝ ይሰጠኛል አልኩት። ለእሱም እንደው ምን ላድርግ ይላል እሱ እንደዚህ እያወራ እያየ እንደው ምን ላድርግልህ ይለኛል። እኔ አረ ምንም ችግር የለም አትጨናነቂ ብራዘሬ ዋናው ያንቺ ደህንነት ነው ጩጮ ነው። ገና እናትየዋ ገና ሞታ ገና እንኳን በገና እንደው 80 እንኳን ሳይደርስ ገና ሌላ ድርብ ገና ሌላ ስቃይ የህፃን ልጅ ምን ታመምበት ምን ትላለሽ? እንባ የመጣ በሰዓቷ በቃ አየሁት ክርስቶስ በጣም ተሰቃዩ በቃ ከፋኝ። እኔ ስሙል በቀን ቢመጣ ልጅ ቢኖርኝስ ነገ ወደፊት ምን ልሆን ነው ብዬ አሰብኩ። ነገርኩት ለሱ ስለው በነጋተው ለኔ ሰዓት ነግሬ ለምን ሰዓት ነግሬ ሄዳ 19000 ብር እኮ ስልክ ገዛውለት አለች። ኧረ እባክሽ አልኳት። ታዲያ ከተገዛማ ይገዛ ዋናው እሱ መጠቀሙ ነው የያዘው አልኳት። መቶቂያ አልወጣም መቶቂያ እናውጣለች እናውጣለን እኔ ማቆሰዋለሁ አወራዋለሁ በ500 ብር ቢሆን በ600 ብር በ1000 ብር እናውጣለን። ለማን ነው የሚወጣው? ለእሱ ለአቤላ አካውንት ቡክ እንዲያወጣ እንዲገባለት የኢንተርቪው ያዩት የለም እነሱ እንትን አንተና ሄሩት ወይም ደግሞ ቻውን ያልከኝ ካለው ግለሰብ ጋር ያላችሁ ግንኙነት መቀራረብ የት ጓ ነው የጀመረው? የጀመረው ያው እንደነገርኩ አሁን ዮሐንስ ጋር ነው። እሱ ሲያናግረኝ ታምነዋለህ አለችው። እንዴ በጣም ወዶ ወንድሜ ነው አላት። በቃ አንተ ታስፈልገናል ከዚህ በኋላ ከኛ ጋር ነው ሩት ይባላልው የሚያስፈልጋችሁን ጠይቁን ብላን እዛው ፊት ለፊት ተሻግሮ ቡና ጋብዛን በገዛ በአቤላ ብር ቡና ገዝታ ፋርማሲ አሁን አለ ብር ይሰበሰብበታል የማይታወቅ ፋርማሲ የተባለው እዛ ፋርማሲ ራሱ ገንዘብ ራሷ ሄዳ አውጣ ተቀብላ ስልክ የገዛችለት ቦታው ላይ ነበርኩ አይቻለሁ። የዛኔም ገንዘብ ተቀብላ ላክልኝ ስትለው አይ አሁን ትራንስፈር እንዳለ አስገብቼዋለሁ ባንክ ላይ ነገ መተሽ ሰጂ ብሎኛል እንጂ አሁን ስልኩን ብንገዛለት ደስ ይለኛል አለች። ተመልሳ መታ ፋርማሲ ገብታ ቆጣች በኋላ ከዛ በኋላ በራሷ ብር ነው ሄዳ ቡና ጋብዛን ምንድነው የሚያስፈልጋችሁ ብላ ነው ሳቢ በጥሳለን ይተመለሱ ሰጣን ማለት ሳንቲም ሰጣናለች። ይዛ ምን አርጉበት ተብሎ በቃ እንቱ ምሳ ብሉበትም ወይ ራት ብሉበትም ማለት የዛኔ በሰባዊነት ሳንታ የሚባል ልጅ አለ ጓደኛ አሁን የለም እዚህ ዙሪያ ውስጥ የለም። ከዛ በኋላ ይሁን ተብሎ እሱ እንትን እየተባለ
ለምንድን ነው አቤላ ብር አምጪ ምናምን አካውንት ምናምን አስገቢ ያለኝ በሚል አይነት ትናደዳለች። እሱ ያላት በቃ በራሴ ቡክ ይግባ እሺ ተብሎ በሲሙ በእንትን ይገባለታል ይላክላታል ቴሌ ብር ላይ ስልኩ ሳይሰረቅ በፊት ማለት ከዛ በኋላ እኔም አቆይ ምናምን ብላ ትዝታለች። እኔን ምን አርጊው ነው እንደዚህ እየረዳሁት እንደዚህ እኔ ላይ የሚቀየርብኝ ይሄ ሁሉ ነገር አድርጌ እኔ ካስጀመርኩት በኋላ እንደዚህ የሚያደርገው አለች። ከዛ እሺ ለምንድን ነው እንደዚህ የሚሆነው ታዲያ ምን ችግር አለ ታዲያ እሱ ያው ነገ ይመለሳል ያው የልጁ ጭንቀት ነው ምናምን ነገር አልኳት። ደግሞ እኮ አልሰማህም አለች። ምንድን ነው አልኳት። ስልኩን ከተሰረቀ በኋላ ነው ይሄን ሁሉ አንደኛ ስልኩን አሰረቁኝ ብሎ ሚዲያ ላይ ያወራው የዳክሰን ልጆች አዘረፉኝ የገዛ ጓደኞቼ ብሎ ነው ያወራው። ሁለተኛ ደግሞ እንደዛ አግዛችሁት እንደዛ አደረታችሁት የእናንተን እንኳን ስም አላነሳም ጭራሹላ ጠላቶቼ እነሱ ናቸው ብሎ አውርቷል። ታዲያው ምን ማድረግ አለብን? ልጁ እሱ እንዳልሆነ መናገር አለብን አለች። እንዴት ብዬ ነው ልጁ እሱ አልሆነ ምን ብዬ የምናገረው አልኳት። ምን ማስረጃ አለና እሱ ማድረግ ትችላለህ? አዎ ምን ማስረጃ አለኝ ምናምን ስላት አይ በቃ እሺ እናወራለን ብቻ ለማንኛውም አለች። 8 ፍሬ 6 ፍሬ ማለት 800 ብር 600 ብር አላውቅም ትዝም አላለኝም የዛኔ ብርም ስለያዝኩኝ ቃላቀየው ነው ቆጠረችና እንካ ምሳ ብላ ፏበል ብላ ሰጠች። ይሁን ብዬ እሱ አለፍኳት ሰላም አልኳት። ከዛ ልክ ለይስ ቶማስ አለችኝ። አቤት ወይ ይቅርታ ረሳሁት እኮ ምንድን ነው ስላት ና ስልክ ቁጥር ልጻፍልህ ብላ ከቦርሳ ውስጥ ትንሿ ወረቀት ደብተር ይልች በሷ ጽፋ ቁርጣ ሰጠች። በምትፈልገው ሰዓት ሐሳብን ከቀየርክ ደውልልኝ። የምን ሐሳብ ነው? በቃ እስከሷ ጋር እንዳወራ አሁን ባቤላ ዙሪያ ጉዳይ አባት አይደለም የሚለውን። ከዛ ደግሞ ቆየችና ደግሞ አሁንም መጣችና እነ ኪያን እኮ ፈልጊያቸው ነበር አለች። እላይ ታገኛቸዋለሽ አልኳት። ሲሄድ እንደ ድንገት እግዚአብሔር የሆነ በቃ አይነን ይገልጽልሃል። መጥፎ ነገር ሲያጋጠመ ጥሩ ነገርም እንዳለው ይከሳል። መጥፎ አንተ ብቻ ተጎጂ አትሆን። በዚህ ዓለም ላይ ጥሩ ሰው ወደ ሰማይ ይሄዳል፣ መጥፎ ሰው ይቆያል። ምክንያቱም መጥፎ ሰው የሚቆየው አንተ ወደ ፈጣሪ እንድትመለስ እድሜን እያረዘመው ማንነትህን እንድታቆም ማለት ነው። ተረዳኝ? እና ለጥፈሰል ሶስቱን ቁጭ ብለው ቡና እየጠጡ ነው። ሩት፣ ትንሳኤ፣ ሄኖክ፣ ኪያ እስከነ ልጇ ቁጭ ብለው ቡና እየጠጡ ነው። ይነስ የሚባል ወንድም አለ። በጣም ነው የምወደው በጣም አብሮ አደጌ ነው ጎዳና ነው ግን ሁላችንም እዛ ጋር የምንታይ ከአንድ እናት ከአንድ አባት ባንወለድም በቃ ወንድሜ ነው ለኔ እሱ። ብዙ ላይፍ ብዙ መከራ አይተናል። ታሰረንም በረሃንም አይተናል ተሰቃይተናል። በቃ የኢትዮጵያ ሕዝብ እንዳለ እግዚአብሔር እንደው ፈጣሪ እድሜያቸው አይጠርብን እድሜያቸውን ያርዘምልን ፍቅራቸው አይቀንስብን። እስላምም ክርስቲያኑም ጴንጤውም ሁሉም ከኛ ጋር ነው። ሁሉንም እንዳለ የዳክስ እንዳለ ሰዎችን በጣም ለማመስገን እፈልጋለሁ በዚህ አጋጣሚ ሁላችሁንም በጣም ወዳችኋለሁ። እና በቃ በዛ ሰዓት ቆሜ አረ ይነስ አልኩት። አቤት አያችሁ ምን እያወሩ ነው? ባለፈው እኮ እንደዚህ ሂሳብ ይሰጠች ምንድን ነው እንደዚህ የሆነው ምክንያቱ ምናምን ነገር ስለው እባክህ እነሱንም ልታወራቸው ነው አለ። አንደኔ ነው ቆንጆ ነው ቀጫጫ ነው እባክህ ለእነሱም ሳቢ ልሰጣቸው ነው አለ። አረ እባክህ አዎ ልሰጣቸው ነው እስቲ የሚሆነው ነው ማለት ስንት ብር እኔ አላውቅም። የሀገር 200 ብር ወጣ ለእያንዳንዱ ስልክ ቁጥር ወጣ ጽፋ ለእያንዳንዱ አንዳንድ ሰጣ በሉሽ ቻው ብላ ቅፍ አድርጋ ስማ ምናምን ስትለያዩ ያቺን ገንዘብ በሰጠቻቸው በሁለተኛው ቀን ሚዲያ ቀረቡ። ደነገጥኩ ሳየው ስልክ ላይ አሚያ ጋር የቀረቡትን ነው። እሺ ለምን ቺኳ ጋር ሴቷ ጋር የቀረቡት ደወለልኝ። አቤል ደወለልኝ። ሄሎ ቶማስ ምንድነው አለኝ። ምን ሆንክ ምናምን ከፍቶኛል። ምንድነው አለ። በቃ እኔ ህይወቴ እንደዚህ ሆነ። በቃ እኔ ፈተኔ በዛብኝ ራሴን ላጥፋ እንዴ አለ። እንዴ ለምንድነው ራስን የምታጠፋው? ናስቲ የት ነው ያለው? አሁን መምጣት አልችልም የጩጩ ጉዳይ ያሳስበኛል። ግን አለኝ እንደዚህ ገብተህ ቲክቶክ ላይ ወይ ቴሌግራም ላይ ኤዮ ለምን ዩቲዩብ ላይ ኤዮ ምን ገብቼ ይዋለው የነሱ ጉድ ነው የኛው ጉድ ናቸው።
ስለዚህ ትተዋወቃላችሁ እዛው እንዳለ እንተዋወቃለን። አንድ አካባቢ የነበራችሁ ናችሁ። አንተንም ጭራሹ እንዳነሱ አባት አይደለም ብለህ መስክር ተብሎ ሳንቲም ተሰጥቶኛል። እንደውም በግልጽ ተብለሃል። ለምሳሌ አሁን በግልጽ ሳይሆን በቃ መስክር ብለኛለች። ምን ላይ ነው የምትመሰክረው? ምን ሚዲያ ላይ ቀርብ፣ ሚዲያ ላይ እንድትቀርብ እፈልጋለሁ። መስክር። ምን ብለህ መስክር አለች? ልጁ የሱ እንዳልሆነ ያላችሁ ነገር ከጓደኞች ጋር ተነጋግራችሁ ልጁ የሱ እንዳልሆነ ተነጋግራችሁ መርዳት ካለብኝ እኔ እረዳችኋለሁ እንድትቀርቡ። ምን አልካንተ በዛ ሰዓት? እኔ እሷን ማናዘዝ ስለምፈልግ እሺ ነው ያልኳት። ብር ተቀብለሃል? እሺ ነው ያልኳት። እሺ ብያት የሆነ ሰዓት ላይ ደውዬላት ነበር ከአቤላ ጋር ሆነን ቁጭ ብለን እና ሁሉን እውነቱን እንዳለ ያወራችበት ስልክ ቅጂ አለ። ጠፍቶብን ነው ቅድም እየፈለግነው ነበር እንዳለ ቀዶት። የአቤላ ብር አለ? አዎ አለ። ሲሙ እየተጠቀመሽበት ነው? አዎ ክፍት ነው እኮ ሲሙ አልተዘጋም። ድጋሚ አዘግቼ አውጥቼዋለሁ። እሺ ብሩን እንዳለ 200 ምናምን 60 ሺህ ብር ወስደሽበታል? እሱም ቢሆንም ትንሽ ብር አለ ብለኛለች። ገባ? ስለዚህ ያን ሁሉ ነገር ማስረጃ አለን። እሱን እስከምናገኘው ነው ከዚህ። መልካም። እሺ ያው እንግዲህ እየሰማችሁ ነው። ቶማስ እናመሰግናለን። እሺ አባቴ እኔም አመሰግናለሁ። ያው በመሀል አንዳንዴ ፈገግ ያስባለኝ አወራርህ ታሪኩ ሳይሆን አወራርህ እንደሆነ እንድትረዳኝ እፈልጋለሁ። ከአቤል ጋር በምንድን ነው ተዋወቃችሁ? እንዴት ነው ተዋወቁት? ተዋወቃችን በፊት ነው ጊዮርጊስ ላይ ነው የማውቀው። ከዛሬ 7 ዓመት ምናምን ይሆናል የማውቀው። ጊዮርጊስ አራዳ ሳትፈርስ ሳይታደስ ምናምን ነው የማውቀው እና በቃ በጣም የኔ ያክልም ባንግባባም ዳክሰን እናገኘሁት። እሱ ዳክሰን ነው ተዋወቃችሁ። አሁን ከሚባለው ጉዳይ ጋር ከዚህ ከሳምራዊት ህልፈት ጋር ተያይዞ በቅርብ ነበረ። እኔ ታፍሼ ነበረ እዛ ነበርኩኝ ዋልማት እና በቃ ስውጣ ምናምን ነገር ሌላ ነገር ነው የሰሙት። አቤላ እንደዚህ ምናምን ነገር ልጅ ወልዷል አቤላ ምናምን ነገር እንጂ ባለቤቱ እርጉዝ ሆና አታውቅም፣ አብረው ሆኖ አታውቅም። የምታውቀው ከተወለደ በኋላ ነው። ከተወለደ በኋላ። እሺ ከዛ እንዴ አቤላ ምናምን ሰላም አልኩት። ልክ 4 ቀን ነው 5 ቀን እንደቆየን ያሳክሟት የማውቀው ነገር አፈሳር ነኝ ብያለሁ። ታመመች። ታማ ምናምን ነገር ሐኪም ቤት ይዘናት ሄድን። ለካ የታመመችው በሐኪም የሚድን አይደለም በጸበል ነው የሚድነው። የመጀመሪያውን የዚህ ሳምባ ምች ተብሎ እሱን ሳይሆን ከዛ በኋላ የመሞቷ ምክንያት በሽታ የመጨረሻ የሆነው ማለት ነው። እሺ አሁን እንደዛ ግልጽ እንዲሆን ነው። እሺ እና በሐኪም ምናምን የሚድን አይደለም። ያው አራስ ሴት ከሆነች እቤት ውስጥ ራሱ ከበር ውጭ አትወጣም እና አራሷና ውጪ ላይ ነበረች ምናምን ነገር ሲወራ ሰምቻለሁ። ውጪ ላይ ነበረችና ተጋርቷት ነው ሰይጣን። ያው ሰይጣን አራስ ልጅና አራስ እናት ምናምን ያነፈንፋል ምናምን ቄሱን የነገረ በቃ ጸበል ቦታ አንተ ላይ ዛቴ ከአቤል ጋር አብረህ የነበርከው አንተ ላይ የተነሳው? ያው አብሬ እየሄድኩኝ ሆስፒታል ራሱ አብሬያቸው ነበር። አቤል ነው ሆስፒታል ምናምን ነገር በቃ ጨነቀው። የሚያደርገው ነገር ጠፋው። የእሷንም ሞት ቃር ላይ ስለነበረች ጨነቀው። በቃ አድኑልኝ ምናምን ነገር። ከዛ በቃ ሞክረናል እኛ በጣም ብዙ ግሉኮስ ጨረሰች። ሞክረናል እኛ አልቻልንም ምናምን ነገር ሲሉት ዶክተሩ ማለት አስወጣልኝ ምናምን ነገር አሉ። እሺ እና አስወጣናት። ከሆስፒታል ስትወጣ አብረሃት ነበር? ካንተ አብረን ነበርኩ። ከሆስፒታል ወጣ የት ሆነች? ልነግረን የሞተችበት ቦታ ጋር ስንወስዳት ቦስ የሚባል አለ። ልብስ ነው የሚሸጡ የስፖርት ልብሶች የሴቶች ምናምን ነገር ታይቶች ነው የሚሸጡ። አንሱልኝ እዚህ ባስቴሽን ጋር እንዳታስተኙብኛል። ኧረ አሉ እንዲታማ ኢትዮጵያዊ አይደለች። ቢሆንም እኮ ሁላችንም ከአንድ አዳምና ከአንድ ሔዋን ዘር የተፈጠርን ዘሮች ነን። ለምንድን ነው የምትጸየፈን? ልብሳችን እንጂ እኮ ሊናችን አልቆሸሸም ምን ያክል ብዬ ተናገርኩት። ቢሆንም በቃ አልፈልግም ምናምን ነገር አለ። ዓለም በርጋ ወሰድናት። እግዚአብሔር ይባርካት። ተንከባከበችው ከሚባለው በላይ። ከዛ በቃ አለውልኝ ያልነው ምናምን ነገር በቃ ብዙ ነገር እዛ ጋ በቃ ብዙ ነገር ማድረግ ጀመር እያልን ልክ 3ኛ ቀኑ ላይ አቤልን እንቅልፍ ሸወደው። ቃልተኛ ማዳሩ ሙሉ ስለሷ እያሰበ ነው የሚያድረው። ቀኑ ሙሉም ስለሷ ምግብ ሄዶ እሷን ልክ ካላጎረሳት ይኸው አይጎርስም እስኪ ሳለው። ከዛ ማታ ላይ
ድርቅ አለች። ሰው እንዳለ ውውው ምናምን እያለው አርሴማ የምትባል ልጅ አለች፣ የጓደኛችን ሚስት ናት። መጣ ሳምሪ ሞተች አለችን። ደነገጥኩኝ። እየወጥኩኝ እጅ ሳያት እዚህ ጋር ደም ስሯን ስነቀው ንዝረታል። በዛ ጊዜ ትንሳኤ ነበር እዛ አካባቢ አልነበሩም፣ ሁለቱም አልነበሩም። ስለነሱም እነግርሃለሁ፣ ሁለቱም አልነበሩም። ሳይው አለ ደም ስሯም ተንፋሿ ስነቀዋል። እዚህ ጋርም ስነቃት ንዝር የምትለዋል ነገር አለች። አረ በማርያም ሰው ተሰብስቧል። አረ ተበተኑልን። ምንም አልሆነችም ልጅቷ። ምኑ ናችሁ ነው? በንጋታው አቅፋን ነበር የተኛው። አረፋ እንደዚህ እየደፈቀች ነበረ። እኛ በቃ የመሰለን ልሞት ጠረት ላይ አልነበረችም የመሰለን። የገዛ ልጇን እንኳን እኮ ፊት ለፊቷ ይዘን ቆመን አባ ልጄ የታደ እና ስማንታ ልጅና ጀርቤን ከክልኝ። እሷ የአእምሮ በሽተኛ ሆና አይደለም፣ ሰይጣን ተጋርቷት ነው። የሆነ ሺቲ ሊያለብሳት ይዞ መጥቶ አልብሷት፣ ከዛ የተጠቀመችበትን ልብስ ቁጭ አድርጎን ነበር። 5 ደቂቃ ባልሞላ ሰዓት ያኛው ነው የተጠቀመችበት። እየዞረ ከእሷም በቃ እንደዚህ ከዛ ዳክሰን ላይ ካሉ ሴቶች ምናምን እየዞረ ነው የሚቀበለው። በቃ ስታወራ አንዴ እንደ ሴት ድምፅ ታወራለች፣ የሆነ ሳለ መለስ ትላለች። ከዛ ድጋሚ ደግሞ በቃ ሌላ ነገር ነው የምታወራ። አዳርም ሙሉ ደግሞ አታስተኛንም፣ እያወራች ምናምን ነው ብቻዋን። ስሚ አንቺ ነይ ይሄን ነገር አምጪው እስኪ ምናምን ነገር እንደ ሰራተኛ ቀጥራ የለም እንደዛ ነገር ነው። ልብሶችን ቶሎ ቶሎ ጣቢ ምናምን ነው የምታወራው። እንዴ አባንም ስጠይቃቸው ይሄ እኮ የአእምሮ በሽታ አይደለም፣ አራስ እያለች ሴጣን ተጋርቷት ነው ደሟን አሽቶ መጥቶ አለን ማለት ነው። አባ እንደዛ ነው አልናቸው። እኔ ጨነቀኝ። እኔ ቤተክርስቲያን በቃ ለራሴ ራሱ ጨንቀኛል። ቤተክርስቲያን ጋር ድርሻቸው የመጀመሪያ ቀን ተመለስኩኝ ቶሎ ብዬ ሳስበው እንደዚህ ማድረግ የለብኝም ብዬ በቀጣይኛው ቀን አብረን እያስጠመቅናት ምናምን ነገር ከዛ በቃ ሞተች። እንደዚህ ለምነን ካርቶን ይዘን ምናምን ነገር እሱ እንዳለው አሰባስበን የዛን ሰዓት እንኳን ካጠገቦቻችን አልነበሩ ሁለቱ። አሁንም ሄኖክ ሳምራዊት ስታርፍ አንተ እዛ አካባቢ ነበርኩ እኔ። እሱን ላይ ያለቀሰ ማለት ነው። እዚህ ጋር ካጠገቧ የነበረ ሰው ነበር እንዴ ቤተሰብ ምናምን ነገር ሲል አቤላ ነው ያለው አባት ነው ያለው። አባቱ አለው እዛው ገና ሳይነሳ ሬሳው ማለት ነው። እኔ ባሉ አለው እዚህ ጊዜ ትንሳኤ የለም። ትንሳኤ ነበርኩ ስላለ አልነበረም። እሺ እሱ አልነበረም በጭራሽ። እዛ ጋር ሲወራ ምናምን ሰምቶ ነው እንጂ አልነበረም። እሺ ፖሊሶች መጡ። ከዛ አቤል አባት ባል ነኝ አለ። እኔ ባል ነኝ አለ ሲል ጊዜ ደነገጥኩኝ። እንዴ አይ በቃ የልጅ እኮ ብዙ መስዋዕት ከፍሏል። እኔ ነገርኩ እንኳን ባል ላይ ልል ሞተች በተባለበት ሰዓት ተነስቼ ተፈትላለሁ የሆነ ነገር ይመጣብኛል ብዬ ስለማስብ፣ እሱ ግን ከልቡ ንጹህ ሰው ስለሆነ እዛ ጋር ቆመ። ማንም ሰው አያረገውም። እኔ እርግጠኛ ነኝ መቤቴን እና በቃ ከልቡ አፍቃሪ ነው ያየሁት። የሆነ ሰዓት ላይ ብር እያሰባሰብን ምናምን ነገር ሞላልን ብሩ ሳጥን ምናምን ተከፋፈልንና ሄድን። ስንሄድ አድሮ ቁሞ እንዲወጣ ከፈለጋችሁ 800 ብር ነው 900 1000 እስከ 1000 ብር ነው 800 ብር አሉ። ከዛ መቼ ወጣች ከሆስፒታሉ? በንጋታው ወጣች። ያሉትም ከፍለን አስወጣናት። መሸ በቃ እንደዛ ያያረግን 1500 ከፍለን አስወጣናት። ከዛም በኋላ አስወጥተናት ታታ ይዘን መጣን። ይዘን ሄድን። እነሱ ከሚተኙበት ቅያስ ውስጥ ነው የሚያዝጉት ለጀማው ነው። ከነሱ ጀማ ውስጥ ማን እንደመጣ ታውቃለህ? አንድና አንድ ብቻ እግዚአብሔር ይስጠው አፍታሙ ብቻ ነው የመጣው። እኔ እያንዳንዱን የነበረውን ሰው አውቃለሁ። እያንዳንዱ ከሰፈር ሰው ሁላ ሳይቀር 3 ሰው መጥቶ 3 ሰው ማለት ነው አብሮ ለቅሶ ቤት ድረስ የለም 3 ሰው መጥቶ ከሰፈር ሰው ማለት ነው። ከዛው ገረማቸው። እንዴ እነዚህ ልጆች እንደዚህ ምናምን አሉ ዮሐንስ። ከዛም በእግዚአብሔር ይስጣቸው የዳክሰን ህዝቦች አላሳፈሩንም፣ አስደሰቱን። እኛማ በቃ መዘጋጀት ወስድብናል ብለን በጣም ተጨንቀን ነበር በሰዓቱ። እንግዲህ ሻማ አብርተን ተሰብስበን ቁጭ ብለን ለልጁ ለነገ ነገር ለቤት ኪራይ እዚህ ውጭ ላይ መሆን የለበትም እና የሆነ ለወተት ምናምን ነገር ስለሚያስፈልገው ገንዘብ እንፍጠር፣ እዚህ ጋር ገንዘብ ባለው ነገር እናሰባስብ ብለን ቁጭ ብለን ሻማ ለኩሰን እንደዚህ የሞታል ልጅ ነው ባላችሁ እርዱን ለነገ ይውት ስትሉ ብለን ወደ 5000 ምናምን ተሰበሰበ። ከዛ ላይ ከ5000 ብሩ ላይ 500 ብር ተነሳና ለቆሎና ለውሃ ለሩባ ሊትር ውሃ የለም ተነሳ እና ቢኒያም የሚባል ሰው አለ። እሱም እግዚአብሔር ይስጠው
ባለው እሽግ ውሃ ምናምን ገዛዛ አገዘን ረዳን። ከዛም በኋላ በቃ እንደሆነ አረግን። የሆነ ሰዓት ላይ አንደኛው ይሄን ጓደኛ ማን ነበረ ስሙ ትንሳኤ መጣና አቤል አለው ላዋራ ፈልጌ ነበር አለው። ለምን አለው? ላዋራ ፈልጌ ነበር። እዚህ ጋር አታወራም እንዴ አለው። ሰው ስላለ መጠየቅ ደብሮት። አረ ላዋራ ፈልጌ ነበር። አረ ምን ሆኖ ነው ያልነሳም አሙኛል። እዚህ ጋር አውራኛ ራሱ ላይ ታስሮ ጥቁር በጥቁር ነው የለበሰው። እንግዲህ ገና መቀበሯ ነው። ይቅርታ አድርግልኝና ለምሳሌ አንተ የኔ ጓደኛ ነህ እና አንተ ሚስትህ ሞታ ለቅሶ ላይ ነህ። ገና ዛሬ ገና መቀበሯ ነው። መጥቼ ብር ቢኖረኝ እንኳን አንተ ጋር አይ ነው የለኝም እኮ ግን ቢኖረኝ እንኳን መጥቼ አቤል እንደዚህ ለአረቄ ፈልጌ ነው 100 ብር ስጠኝ ብለህ አናድድም? ይሄን ሲል አንተ ሰምተሃል ነበር? ካጠገቡ ነበር። ተነስቼ ብላ ልጣለው ነበር ግን ሳስበው ከኋላ ያለውን ሰው ያገር ሰው ነው። እዛ ጋር ተያይዘን ሰው ላይ ነው የምንወድቀው። ህፃኑም ነበረ ህፃኑ። እሱን አስብኩኝና ቁጭ አልኩ። ተነስቶ እሱን ቢጣለው በሰዓቱ ደስ ይላል። ስላመመው ትዕግስቱን ችሎ ሉስ ዝቅ ብሎ እንትን አለና ቤሳ ገንዘብ እየጠየቀኝ ነው አለው ማለት ነው። ኧረ አይደለም እኮ የለኝም አለው። ሄደና ትንሽ ተራ አራቢል 100 ብር አስጠኝም በቃ ምናምን ዲሱይ ምን ፈልጉ ነው አለኝና ዞር ብሎ አየኝ ምናምን። ኧረ በቃ ምንድነው አንተ ሄድ በቃ ሰው ለቅሶ ላይ አይደል እንዴ ያለው አልኩት። ሄደ ጠይቀው ይነግራል ከመጣ ሊቀርብ ማለት ነው። እኔ እሱን ኳሽ እውነትም እዚህ ሚዲያ ላይ ውሸትን ይዞ ነው የወጣው እሱ። እሺ መልካም እንግዲህ ያላችሁን እውነት ስለ አቤል የምታውቁትን የጓደኝነታችሁን በሳቱ ሲፈጠር የምታውቁትን አጋርታችሁናል። እጅግ ከልብ አድርገን እናመሰግናለን። መጨረሻ ላይ ማንሳት የምትፈልጉት ነገር ካለ እስታችሁና የተወሰነ ደቂቃ ተዘግታችሁ ይሄን ነገር ሰው ቢያቀም የምትሉት ነገር። እኔ አንድ ነገር የምናገረው ነገር አቤላ ልጅቷን ሱስ ያስጀመራት እሱ ነው ተብሏል። ያ ሁሉ ነገር ውሸት ነው እና የሆነ ሰዓት ሁላ እርጉዝ በነበረችበት ሰዓት ሰምቻለሁ ከጎና ሲጋራ አታጭሺ ለልጁ ጤና ይጎዳዋል፣ ከወለድሽ በኋላ እንደፈለግሽ ጫትም አትቃሚ አትጠጪ ብሏት ነበር። በሰዓቱ መጠጥ እንዳትጠጪ ብሏታል። እዛ ቦታው ላይ ነበርኩ እኔም እንደዛ ሲላት እኔም ነግሬያት ነበር በሰዓቱ እና አቤላ ሱስ አላስጀመራትም ለማለት ፈልጌ ነው። እና በእኔ በኩል ያለውን ነገር ጨርሻለሁ። እኛም እናመሰግናለን። እኔ በአንድ ነገር ነውና የጓደኞቼም ስም ጠፍቷል። በሚገርም ነገር እኔና አቤል ልጅ እሷ ከሞተች በኋላ ሱሉልታ ነበር ተከራይተን የምንኖረው። እኔ ነበርኩ ከሱሉልታ ድረስ አዘየው በጀርባዬ ይዤው መጣሁ። ተሳፋሪዎች ሁላ አንቺ ነይ እዚህ ጋር ቁጭ በይ ብለው እየተነሱልኝ ሴት መስያቸው እሺ ምናምን እያልኩ ቁጭ እያልኩ ነው አጽም ስለሌለ እንደዛ እየመሰልኳቸው ሴት ማሊያ ቁጭ በይ ተጋሪ ስለያሰነስ ለምን ተባለ ይቀመጥ ነበር። አይ ስቅብኝ ነበር ይኸው ካጠገቡ ስቅብኝ ነበር። እሱ ራሱ ሙድ እያዘብኝ መንገድ ላይ አንቺ ነኝ ምናምን እያለ ሙድ እያዘብኝ ነበር። ግን እኔ ወደዚህ ምናምን እንቀልድበት ነበር በሰዓቱ ብዙ ነገር እኔ እንኳን እንደነሱ ምቀኘውኛ አላወራው እንደዛ ይንኩት። አቤል ለራሱ ሳይበላ ካንድም ስንት አይቻለሁ ለልጁ ወተት ሲጨነቅ ሲገዛ ሲያስፈላ እኔ እንኳን አይቻለሁ። ወተት ላስፈለይት ነው ይዞራል ማርያምን ነው። ግን ያኔ ተጠምቶ ወተት በቃ ተርቦ ወተት አጥቶ ልጁ ማለት እናደርገው ነገር ጨንቆን እንደዚህ ብር ይዞ ባጠገባችን ሲያልፍ የነበረ ሰውዬ ዛሬ ስለ ልጁ ምናምን ነገር መጎዳት ያወራ። ያኔ ሲጎዳ ያላየው ያኔ ሲጎዳ ቢያይ ራሱ ወጣ ብሎ ወይ ሄዶ ለህግ አካል አረ እንደዚህ ልጁ እንደዚህ እየሆነ ነው ወይም ደግሞ ለድርጅት ልጁ እንደዚህ ማሳወቅ ይችል ነበር። ዛሬ ይሄን ነገር ሲያገኝ ነው ወጥቶ ሚዲያ ላይ የሚያወራው። ምቀኝነት አይደል እንዴ ራሱ አይደል? በነገራችን ላይ ሁሉም የኛ ጓደኞች እንዳለ ልጁ ለድርጅት ይሰጥ ብሎ ነበር። አንገት ይቆረጣል እንጂ እኔ አልሰጠም ብሏል አቤል። እኔም ደገፍኩት። ልጁን ለምንድን ነው የሚሰጠው? አደራ ብለዋለች። አደራ ሰዓት ሞት በፊት አላ ልጅ የት ነው ስትለው አክስቴ ጋር ነው አስቀምጫለሁ። አጠገቧ እንደዚህ አቅፈ ነው ይዘን ማለት ነው። ልጇ እንኳን ጠፍቶባት ሰይጣኑን ተጋርቷት ይል እና በቃ በዛን ሰዓት የሚታያት እሷ በቃ ሌላ ነገር ነው የሚያሳያት። ሰይጣኑ በቃ የሚያሳያት ፍለፊቷ ሌላ ነገር ነው። ይገርማል ነው ማለት ልጇን ይዘን ልጅ የት አለ ብላ እየጠየቀችን ልጅሽ አክስቴ ጋር ነው አስቀምጫለሁ
ልጄን ግን አደራሽ እያለችው ነበር። እና ታዲያ እንደዛ እያለች እሱ ድርጅት የሚሰጠው አይሰጥም የልጅ ብዬ አስተረፍ ነው ለሁለት እንደምንም። ከዛም በኋላ ጀሞም እያየ አይሰጥም የጀሞ ልጅ ነው ተብሎ ማታ ማታ ጧት ምሳ ሰዓት አንዳንድ ወተት እያጋጨን እንገዛለን። የጀሞ ልጅ ተብሎ ማለት ነው። የጀሞ ልጅ ተብሎ አሜን ብለን ስሙን ያወጣለት ራሱ ጀሞ ነው። በቃ አሜን ብለን ተቀብለነዋል ለማለት ለትርጉም አላ በቃ ያወጣለት እኛ ነን። የጀሞ ልጅ የአቤላ ልጅ ራሱ ተብሏል። የጀሞ ልጅ የት አለ ነው የሚባለው እዛ ማለት ነው። በጣም ተቀበል ለምኖበታል የሚባለው ነገር ደግሞ እሱ የተኛበት ቦታ ማለት ነው። አንድ ሰው ቁጭ ብሎ አይለምንም። ዮሐንስ ተነስቶ ምናምን ሌላ ቦታ ሄዶ ምናምን ነገር አቤላ ራሱ አይለምንም። በሰዓቱ ዱቄት ምናምን ይሸከማል እየሄደ ተሸክሞ እንዲህ የሸክም ስራ ሰርቶ የማያውቀው ልጅ አዩት። የዛን ቀን እመቤቴን እየተሸከመ አቅቶት 50 ኪሎ አቅቶት እንዲህ ወገቡ ተሰብሮ እግሩን እንደምታየው ነው። ትንሽ እንደዚህ ጉዳት ነገር አለበት እና በቃ ተሸክሞ እንደዚህ እያለ ጠባብ ናት ማስገቢያው ደግሞ አቤል በቃ ይቅርብህ ሂድ እኔ እሰራለሁ በየወተት ባያንስ አናጣም ስለው ኧረ ተው ችግር የለም ምናምን ብሎኝ አብሮኝ ይሰራል። የሰው ልጅ ለካ ለልጁ ሲል የማያደርገው ነገር የለም። የኔም አባቴ ያለ እናት ነው ያሳደገኝ። ተማርኩኝ እኔ አባቴን የበደልኩት እንደዚህ ነው እንዴ ብዬ አሰብኩኝ። በቃ የኔም አባት በጀርባው ተሸክሞኝ ጋር እየገፋ ነው ያሳደገኝ ያለ እናት የቆሻሻ ገንዳ ጋር ያለ እሱን እየገፋ ነው ያሳደገኝ። አይ ይሄ ልጅ ያድጋል የኔም አባት እንዳሳደገኝ ይሄ ልጅ ያድጋል ብዬ ነው የማስበው በእኔ በኩል። ያው ሌላ ጨርሻለሁ ነው የማወራው ነገር። በጣም ነው እናመሰግነው። ተመልካቾቻችን እንደሰማችሁት የአቤል ጓደኞች ናቸው። ከመጀመሪያ ጀምሮ ያለውን ነገር የሚያውቁ የጸበል ሁኔታውንም የሚያውቅ እንደዚሁም ደግሞ ገና ነፍሰ ጡር ሆና ባለቤቱ ከማረፏ በፊት ደግሞ የሚያውቃት ጋር ቆይታ አደረግን። ስለ አቤል ያላቸውን ምስክርነት እነሱም እንደዚህ ሰጥተውናል። ለመውጫ እንዲሆነን ግን እዚህ ጉዳይ ላይ አሁንም ሀሳብ አለን የምትሉ ማናችሁም ሰዎች ካላችሁ እንግዲህ ሀሳባችሁን ልሰጡን ፍቃደኛ ነን። ቢሮአችን ክፍት ነው። መታችሁ ሀሳባችሁን እንቀበላለን። ከአቤል ጋርም ፊት ለፊት ተገናኝተን ማውራት እንፈልጋለን የምትሉ ሰዎች ካላችሁ አቤልም ፍቃደኛ ስለሆነ ተገናኝተን ደግሞ አንድ ላይ ምክንያቱም የአንድ ምንም የማያውቅ ልጅ ነፍስ አለ እጃችን ላይ። ስለዚህ ይሄ ልጅ በስነ ስርዓት ማደግ አለበት። ያለው ሁኔታ ጥሩ አይደለም። ብዙ ታሪኮች ሰምተናል። ስለዚህ ይሄ ልጅ በስነ ስርዓት ማደግ ስላለበት ይሄም በቀኝም በግራም ያለውን ነገር እንደዚህ ወደ እናንተ አድርሰናል። ተመልካቾቻችን እንግዲህ እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ እያልን ፕሮግራማችንን በዚሁ አበቃን። ስለመጣችሁና ሀሳባችሁን ስላካፈላችሁ እኛ ከልብ አድርገን ኢትዮጵያ ሕዝቦችና ውጭም ያላችሁ እናመሰግናለን። ክብርና ምስጋናው ለእናንተ ይድረስልን።